የራቆት ቪዲዮ ይዘው እያስፈራሩኝ ነው ብላ ትላንትና ነጃት ቪዲዮ ለቃ ነበረ። ሰላም አለይኩም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ትንሽ ጉንፋን ይዞኝ ድምጼ ተቀይሯል፣ እሱ በጣም ይቅርታ። እኔ ስለምን ቪዲዮ እየተወራ እንደሆነ ምንም አውቀው ነገር የለም። ነገር ግን ፎቶዬን ለጥፋ ስሜን ጠርታ የቤተሰቤን ስም ጠርታ ቪዲዮ እስከሰራች ድረስ በስም ማጥፋት ወንጀል መቀጣት አለበት። ለዚህ ደግሞ ዋጋ መክፈል ስላለባት ጉዳዩን በህግ ይዤዋለሁ ማለት ነው። ሌሎቻችሁ ኢንቦክስ ላይም እየጠየቃችሁኝ ቴክስት ላይም እየደወላችሁ የነበራችሁ ሰዎች አላችሁ። ለእናንተ ለሁላችሁም መመለስ በጣም ከባድ ስለሆነ ነው ቪዲዮ እየሰራው ያለሁት። በመቀጠል ደግሞ ምንም አይነት ማስረጃ ካላትና እንደዚህ አይነት ጥቃት ከደረሰባት በህግ ልትጠይቅ ነው የሚገባው። ምክንያቱም ማንኛውም ሴት እንደዚህ አይነት ጥቃት ደርሶባት ዝም ማለት አለባት ብዬ አላምንም። ነገር ግን በስሜታዊነት ተነስታ ወይም ደግሞ ከሱ ጋር አብራ መሆን ስላልቻለች ብቻ ይህንን ነገር አድርጋ ከሆነ እኔ በፍጹም ዝም ብዬ ላልፈው አልችልም። የራሴንም ሆነ የቤተሰቤን ክብር የማይመጥን ነገር ነው ያወራችሁ። ስሜን አጥፍታለች። ለዚህ ደግሞ መቀጣት ስላለባት ጉዳዩን በህግ ይዤዋለሁ። እንደነገርኳችሁ ያለውን ነገር ህጉ እንዴት እንዳደረገና የህግ ጉዳይ እንዴት እንዳለቀ ማሳወቃችሁ ይሆናል። ሌሎቻችሁ ደግሞ የሁለቱንም ሰው በኩል ሰምታችሁ ባላንስ ለማድረግ የምትሞክሩ ሰዎች በጣም ነው አመሰግነው። ሁላችሁንም ወዳችኋለሁ። ሰላም ዩቲዩብ ሰዎች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። ይህን ቪዲዮ ሼር አድርጉልኝ። የሆነ ቪዲዮ ላሰማችሁና ከዛ ሀሳቤን እንሰጣለሁ። ለምን ካላችሁ አንድ ወንድማችን ያመውና እርዳታ ላይ ሶሻል ሚዲያ ላይ ይለመንለታል ማለት ነው። ከዛ በኋላ አንዲት እህታችን አስነዋሪ ነገር ሰርታለች። ላሰማችሁና ከዛ እኔ ቪዲዮ እንትን ሀሳብ እንሰጥበታለሁ ፕሊዝ። እንግዲህ ነባ ደግሞ እኔ በሰራሁት ቪዲዮ ምንም አይነት ከመዲና ጋር ኮሚሽን እንዳልተነጋገረች ሰርቼላችሁ ነበር። እስቲ ከመዲና አፍ ስሙት። ሰላም አለይኩም ወራህመቱላሂ ወበረካቱ። እኔ ከነቢያት ጋር ስለ ኮሚሽን ስለ ብር ምናምን ይሄ ይደርሰኛል ይሄ ይገባኛል ያለችኝ ነገር ምንም የለም። አላነሳችምም፣ አልሰማውም። ጀማል ደግሞ አይኑ ነው እንዲ የማይታየው ጆሮ ይሰማዋል። መናገር ያለባት ከተናገረች ከሱ ነው እንጂ ከኔ አይደለም። ስለ ኮሚሽን ስለ ብር አላነሳችም። ይሄ ይደርሰኛል ይሄ ይገባኛል ያለችኝ ነገር የለም። አደባባይ ተናለች። 1,700,000 ወስዳለች። ሀቃችን ነው ትመልስ። ነጁ ያለችበት ነበር የመሰለኝ። ነጁ በዚህ ይሄን ኬዝ ምንም የምታውቀው ነገር የለም። አሁን በወንድሟ ራቁት እንዲወስዳ እያስፈራራቻት ነው። ሀቁን ይሄው ላላ ብላችሁ አላህ የው ጀማል አሁን ተንከራቶ ነው ያለው። በሱ ላይ አሳብ ተጨምሮ እያመመው ነው። እኔ ላላ ሰጥቼ ነው የገባሁት። ግን አሁን እንግዲህ አቃ ይደበቅም አቁ ይወጣል። እንግዲህ ይኸው እንዳለቻችሁ ነው። እስቲ አሁን ደግሞ አይታችሁ እናንተ ህዝብ ፍረዱ። በጣም የሚገርመው ነገር ምን እንደሆነ ታውቃላችሁ? አብረው ለምነው አብረው ቪዲዮ ሰርተው ነው እንግዲህ ምንድነው የተፈጠረ መሰላችሁ? አብረው ቪዲዮ ሰሩ። ከዛ በኋላ ቲክቶክ ላይ ተለመነላቸው። መጨረሻ ላይ ልጅቱ ገንዘቡን በላችሁ ማለት ነው። ገንዘቡን ስንት ነው የወሰደችው? ከዛ 1.700,000 ብር ለሷ 400,000 ብር ሰጠሻት። እኔ ሀቁን አወጣለሁ ስትል ቆይ ላሰማችሁ። አንቻልኩም በቃ ለመሆኑ አብዛኞቻችሁ ስጠይቁኝ ነበረ ምን ሆንሽ እያላችሁ ምናምን ስጠይቁኝ ስቶሪ በማድረጉ ነገር እና ያደረገችኝ እዚህ ጋር ሁለታችን በእነዚህ ሰዎች ምክንያት የእርዳታ ቪዲዮ እንደምንሰበስብ አብዛኞቻችሁ ታውቃላችሁ። እና በመሀል የሰራችሁን ፋውል እንዳወኩባት ነገርኳቸው። ከዛ ከወንድሞቿ ጋር ተባብራ አደንዝዘውኝ ራቁት ቪዲዮ ቀርጸውኝ ተሳስተሽ ቪዲዮ ብትሰሪን አንድ ነገር አርፈሽ ማትቀመጭ ከሆነ ይህ ቪዲዮን ፖስተን እድሜ ልክሽ እያፈሽ ትኖራለች እያሉ እያስፈራሩኝ ነው ያሉት። እኔ ከዚህ በላይ በግቱኛል። ነገሩ በጣም ረጅም ነው። ሁላችሁም ከጎኔ እንድትቆሙ ፈልጋለሁ። እንዴት እንደሆነ ከእሷ ጋር እንዴት እንደተዋወቅን እና ይህ ሁሉ ነገር እንዴት እንደተፈጠረ በጣም ረጅም ስለሆነ ታሪኩ በፓርቲ እያደረግኩኝ ሁላችሁ አሳያችኋለሁ ማለት ነው። እነግራችኋለሁ። የቻልኩትን ያህል አጠር ለማድረግ እሞክራለሁ። በፓርቲ ያደረግኩኝ እነግራችኋለሁ ማለት ነው። ይህ ቪዲዮ በደንብ አድርጋችሁ ኮፒኒንግ ሼር ፖስት አድርጉልኝ ለሁሉም ኢትዮጵያዊ እንዲደርሳል። አሁን እች ልጅ እንግዲህ አብረው እርዳታ ቪዲዮ ሰሩ። መጨረሻ ላይ አንደኛዋ ገንዘቡን አረገች። ስንት ማለት ነው? 1.700,000 ብር ማለት ነው። ለዚችኛዋ ደግሞ 400,000 ብር ሰጠቻት። ከዛ አልፈልግም ስትላት መጨረሻ ላይ ምን ሆነ መሰላችሁ? ማለት የዛችው የሌባ ወንድም የዚች ፍቅረኛ ነበር ማለት ነው። ከዛ የዚች ፍቅረኛ ሲሆን እነ ያሉና ወስደው ኦልሬዲ ደፈራት። ከደፈራት በኋላ ቪዲዮ ያዙባት ማለት ነው። ቪዲዮ ያዙባት። ከዛ በኋላ ሀቁን ከተናገርሽ እኛ
እናስይዝሻለን ወይም ደግሞ ሶሻል ሚዲያ ላይ እንፖስትብሻለን የራቁትን ቪዲዮ እያሉ እያስፈራሯት ነው። በጣም ከባድ ነው በአሁኑ ሰዓት ውዶቼ ማለት ነው። በጣም ነው የገረመኝ ማለት ነው። ልጅቷ አሳዝናኛለሽ፣ ግን እንደዚህ በዚህ ደረጃ የሄደችው ልጅ ግን በጣም ነው ያናደደች። ለምን ካላችሁ እንዴት ነው በእርዳታ ገንዘብ በዚህ ደረጃ እንትን የምትለው ኦር አንድ አስበችዋል 1.700 ሺህ ብር ማርጋ ለአንዱ 20 ሺህ ብር ለዚች ነጁ ለምትባለው 400 ሺህ ብር ሰጣታለሽ። ገባችሁ? አልተስማሙም፣ በገንዘቡ አልተስማሙም። እንዴት እንደዚህ ታደርጊያለሽ? እኔ ሐቁን አወጣለሁ ስትላት ነው እንዴ እሰራልሻለሁ ብላ መጨረሻ ላይ እንደዚህ አድርጋለች። ላሰማችሁና ሐሳቤን እሰጣለሁ። ሱብሃንአላህ። በተደጋጋሚ ነባ ጀማልን አጭበርብራለች። ከማጭበርበርም አልፎ ይሄ ጉዳይ ስላወቅኩባት ከወንድሞቿ ጋር ተባብራ የራቆት ቪዲዮ ይዛ እያስፈራራኝ ነው ወንድሟ ብዬ በሰራሁት ቪዲዮ እንደዛ አላደረግኩም እኔ ማውቀው ነገር የለም ብላ። ለዚህ እውነታው ከጀማል አፍ እስቲ ስሙት። ጀማል መዲና ነባ ምንድን ነው ያጭበረበረች? ምን ያህል ብር ነው ያጭበረበረች? ለህዝቡ አስረዳልኝ። ብስምላህ አልሐምዱሊላህ ሰላቱ ሰላም አለይኩም። ያው በህዝብ የገባ ብር እኔ አይኔ ከፍታል ብዬ ጉጉት ነበረኝ። ያው ህይወቴ መልሳ ጨልመዋለች። ለፍቶ ነበር ሁለቱም እህቶቼ። ያው ከኔም ቢሳ ደግሞ ያው 1.7 እሷ ጋር አለኝ ብር ሀቄ ነው። ልጆች አደባባይ ወጥተዋሉ። እኔ አደባባይ ወጥቼ እንደዚህ ጉድ ሰርተኛለች። ሙስሊም ነች ብዬ እኔ በሰው ማይጠበቅ ነገር እንደዚህ አድርገኛለች። ነባ በአላህ ስም ጠይቃታለሁ። አሁንም አላህ ካለ የኔን አይነ እንዳጠፋው የእሷንም አካል አጎድሎ እንዲያሳይኝ ጠብቃለሁ። እኔ ለሰው ክፉ አልነበርኩም። ያው ሰው ክፉ ያደርግሻል። ክፉ ለማድረግ ፈልጋል ሰው። ብዙ ጊዜ 3 ጊዜ ሽማግሌ ይዤ አስቸግሬ 3 ጊዜ ተመልሻለሁ። ሀቄን ክደኛለች። አደባባይ ወጣኝ። እንግዲህ ያው እንዳልደውልም ደውላ ያቁም። እንግዲህ ይሄን ይመስላል። አመሰግናለሁ። እንግዲህ እንደሰማችሁት ነው። እኔ ኮሚሽን ተነጋግራለሁ ብላለች ከመዲና ጋር። ከመዲና ጋር ደግሞ ምንም አይነት ኮሚሽን እንዳልተነጋገረች እና በራሷ ፍቃድ ሁሉንም ነገር እንዳደረገች ደግሞ በስነ ስርዓት ከመዲና አፍ ደግሞ ድጋሚ ሌላ ቪዲዮ ሰራላችኋለሁ። አመሰግናለሁ። ለማንኛውም ማለት ነው በጣም የገረመኝ ነገር ግን ምን እንደሆነ ታውቃላችሁ? እንዴት ነው አብረው እንደዚህ አድርገው መጨረሻ ላይ እንዴት ነው የራቁት ቪዲዮ የያዘችባት? ማለት እኔ አልገባኝም፣ ጥያቄ ፈጠረብኝ። ለምን ካላችሁ አይኖ ልጅቷ አሳፋሪ ናት፣ በጣም አሳፋሪ፣ በጣም ባለየ ናት። ግን እንዴት ነው የራቁት ቪዲዮ ልትይዝባት የቻለችው? ምክንያቱም ምን ተነጋግራችሁ ነበር? አንቺ ሳው ለምን እንደዚህ ለማለት ፈልግሽ? ምክንያቱም እንደዚህ ብለሽ ስታወሪ ለህዝቡ ጥያቄ ያስነሳል። ገባሽ? ለምን ካልሽ ኦሬዲ እኔ አሁን ቪዲዮሽን ገብቼ ሁሉንም አየሁት። ለመፈመስ ያረግሽው ጥረት እንደሆነስ በምን እርግጠኛ ነን? ምክንያቱም አይኖ ተደፍረሻል። እሺ የተደፈርሽበት የማረጋገጫ ወረቀት አለሽ? ይህን እንፈልጋለን። ምክንያቱም አንቺ ስላልሽ ብቻ አይደለም። ሁለተኛ ደግሞ ምን ተነጋግራችሁ ነው እናንተ ስትለምኑ አንድ ነበራችሁ። አሁን ደግሞ ለምን ለመጣላት ፈለጋችሁ? በጥቅም ተጣልታችሁ በጥቅም ካልሆነ እንዴት ነው አሁን በዚህ ደረጃ የሆንሽው? ጥያቄ ነው። ምክንያቱም እኔ ቪዲዮሽን ገብቼ እንዳለ ሳይ አብዛኛው ማለት ነው በቃ ለፈመሳ ያረግሽው ነገር ይመስላል ማለት ነው። ገባችሁ? በሁለተኛ ደረጃ ደግሞ እንዴት ነው በታማሚ ሰው የምትቀልዱ? አንቺስ አላህን አትፈሪ? ነገ ወዲያ እኮ በአላህ ዘንድ እኮ ትጠየቂበታለሽ። ምክንያቱም ፎሎወር አለን ምናምን እያላችሁ የሰውን ሰው በዚህ ደረጃ የምትበዘብዙ ባይዘው። ይሄ እዚህ ጋር ያለው ልጅ ቆይ ፖስትላችኋለሁ። በጣም ባለየ ነው። እናቴን ለምን ካላችሁ እንደዚሁ ያስታውቃሉ ማለት ነው። በሁለተኛ ደረጃ ደግሞ እንዴት ነው አንቺ ነገ ወዲያ እንዴት ነው አላህን ማትፈርጉ? አሁን ይሄ ልጅ በባለፈው እንደዚህ በሉኝ እያለ እየለመነ ነበር። ዛሬ ግን እሱ ሌባ ሆነ እና ይሄ ነገር በደንብ መታየት ያለበት ነገር ነው ውዶቼ ማለት ነው። ሁለተኛ ደግሞ ተደፍረሽ ከሆነ የተደፈርሽበትን ወረቀት ደግሞ እኛ እንፈልጋለን። የተደፈርሽበትን ወረቀት እንፈልጋለን። ገባሽ? ምክንያቱም ስትለምኑ አንድ ሆናችሁ አሁን ለመጣላት ለምን ፈለጋችሁ? ስትለምኑ አንድ ነበራችሁ፣ አሁን ለመጣላት ለምን ተለያያችሁ? ስለዚህ የተደፈርሽበትን ወረቀት እኛ እንፈልጋለን ውዶቼ፣ እንፈልጋለን። ምክንያቱም
በጣም የሚከብድ ነገር ነው። እዚህ ሶሻል ሚዲያ ላይ ማለት ነው በተለይ ኢትዮጵያ ያሉት ቲክታከሮች የሚሰሩት ነገር በጣም ብዙ ወንጀል እየሰሩ ነው። በጣም ማለት ነው። ለምን ካላችሁ እንደዚህ እናርግልሻለን፣ እንደዚህ እንለምንልሻለን፣ ይሄን ያክል ገንዘብ እናስገባልሻለን፣ ነይ ቪዲዮ እንቅረጽሽ ይሏታል። ከዛ በኋላ ይቀርጿታል። መጨረሻ ላይ ግማሹን ወይም ደግሞ የሩቡን እንትን ይሉና ለሷ ይሰጧታል። አፋቸውን ያዘጓትና ከዛ በኋላ አንድ ነገር ከተናገርሽ አፍሽ እናዘጋልሻለን ትባላለሽ። ያቺ ሚስኪን ደሃ ዝም ትላለሽ ማለት ነው። ገባችሁ? እና ይሄ ነገር በደንብ መሰመር አለበት ያጀማ። ለምን ካላችሁ በጣም ነው የሚያስጠላው፣ በጣም ነው የሚዘገንነው። ምን አይነት ጊዜ እንደደረስን፣ ምን አይነት ዘመን እንደደረስን እኔ አላቅም። ፎሎወር በዚህ ደረጃ የሰው መቀለጃ ሆኔ እንዴ እስከምል ድረስ ነው እኔ እየደረስኩ ያለ። ገባችሁ? ኢትዮጵያ ብቻ ፎሎወር ካላችሁ በቃ ሰውን እንደፈለጋችሁ ትገዙታላችሁ። ፎሎወር ብቻ ይኖራችሁ ሰውን እንደፈለገ ትገዛላችሁ። ለምን ካላችሁ ትለምናላችሁ፣ የተወሰነ ለሰውዬው ትሰጣላችሁ። ከዛ በኋላ የሆነ ራቆት ቪዲዮ ትይዙበትና ከዛ የሆነ ነገር ብትል አፍን ነው ምዘጋ ትላለህ። ዝም ይባላል። ሐላስ ዝም ይባላል። እና እንዴት ነው በዚህ ሰውዬ እንዴት ሳስችላችሁ ነው ይህን እንደዚህ አይነት ወንጀል የሰራችሁት? እንዴት ህሊናችሁ ፈቀደ? እንዴት ነው በአይነ ብርሃን ትቀልዳላችሁ እንዴ? በአይነ ብርሃን በአይነ እንትን በጣም ያስጠላል ማለት ነው። እና ነጁ እኛ ካንቺ መልስ እንፈልጋለን። ምክንያቱም የተደፈርሽበትን እንዴት እንደተደፈርሽ ከተደፈርሽ ደግሞ ትክክለኛ መረጃ እንፈልጋለን። መረጃ ካገኘን በኋላ ነው አብረንሽ ልንቆም የምንችል እንጂ ምክንያቱም በገንዘብ ተቀናንታችሁ ቢሆንስ? በአሁኑ ሰዓት እኮ ማንንም ማመን አይቻልም። አሁን አንቺ ነሽ ተደጋጋሚ ቪዲዮ እየሰራሽ ያለው፣ በጣም ተደጋጋሚ ቪዲዮ እየሰራሽ ያለሽው። ምክንያቱም እንደዛ ተደጋጋሚ ቪዲዮ ስትሰሪ እኔ ደግሞ ተጠራጠርኩሽ፣ ይቅርታ። ምክንያቱም ይሄ ዘመን ያመጣው በሽታ ማንንም ማመንም አንችልም። ስለዚህ አንቺ እንዴት ነው ይህን ነገር ልታረጊ የቻልሽ? አለቀ ደቀቀ። ለምንስ እስከዛሬ ኑራችሁ አሁን ለምን መጣላት አስፈለገ? ምክንያቱም ለምን ልትጣሉ ፈለጋችሁ? አለቀ ደቀቀ። ምክንያቱም አብራችሁ ስትበሉ እንትን ያላላችሁ ስትጣሉ ለምን አሁን እኮ በገንዘብ ነው የተጣላችሁት፣ በገንዘብ ማለት ነው። ገባችሁ? ስለዚህ ከዚህ ጀርባ በጣም ብዙ ውጥንቅጥ አለ ማለት ነው። እኛ ደግሞ ግልጽ ሆኖልን እንዲወጣ እንፈልጋለን። ገባችሁ? በሰው በደሃ ህዝብ ላይ እንደዚህ የምትቀልዱበት በጣም ነው የሚያስጠላ። ሁለተኛ ደረጃ ደግሞ በቃ ይህን ያክል በተለይ ኢትዮጵያ አንዲት እህቴ ነግራኛለች በውስጥ ይህን ያክል ገንዘብ እንትን እንልሻለን እኔ ሶሻል ሚዲያ እንፖስትሽ ትባላለሽ፣ እሺ ትላለሽ፣ ትመጣለሽ። ከዛ በኋላ ትንሽ ገንዘብ ይሰጧትና አፍሽን ብትከፍች አፍሽን እንዘጋልሻለን ይሏታል። ከዛ በኋላ ሐላስ አለቀ ደቀቀ። ገባችሁ? እና ኢትዮጵያ ላይ በጣም ብዙ ነገር አለ። ስለዚህ ይህ ነገር ደግሞ እኛ እንዲጣራልን እንፈልጋለን። አለቀ ደቀቀ። ምክንያቱም ዛሬ አንቺ ይህን ነገር ለማውሳት ለምን ፈለግሽ? አዎ ተደፍሬያለሁ ብለሻል። አንቺ ነሽ ተደጋጋሚ ቪዲዮ እየሰራሽ ያለችው እንጂ እሷ እየሰራሽ አይደለም። ለምን? እንዴትስ በራቁት ቪዲዮ ልታስፈራራሽ ቻልሽ? አንቺስ ለምንድን ነው ከልጁ ቤት የሄድሽው? ምንም ፍቅረኛሽ ቢሆን ለምንድን ነው ከቤት የሄድሽው? ገባሽ? አንቺ ገና ካላገባሽው ከቤቱ መሄድ አይጠበቅብሽም። ለምን ሄድሽ? አለቀ ደቀቀ። ለምን? እንዴት ሄድሽ? ለምን ሄድሽ? ይህን ነገር እኛ ማወቅ እንፈልጋለን። ምክንያቱም በጣም የሚደብር ነገር ስለሆነ እየተደረገ ያለው እየተሰራ ያለው ነገር በጣም የሚያስጠላ ስለሆነ ይህን ነገር እኛ ማወቅ እንፈልጋለን። አለቀ ደቀቀ። ምክንያቱም አንቺ መተሽ ስላለቃቀሽ እኛ ልናምንሽ አንችልም። ምክንያቱም ትናንትና አብራችሁ ኖራችሁ ስትለምኑ ስትስገበገቡ ኖራችሁ አሁን ስትካፈሉ ነው የተጣላችሁት። የዚህን ደግሞ እኛ አናምንም። ስለዚህ ህጌ ተወስዷል፣ ምን ተወስዷል ያልሽው ነገር በደንብ በትክክል ህግ እንትን ማለት እንዴት እንደደፈረሽ ለምን እንደደፈረሽ ምናምን መስማት እንፈልጋለን። ምክንያቱም አንቺ ነሽ ተደጋጋሚ ቪዲዮ እየሰራሽ ያለሽው። አለቀ ደቀቀ። እና በደንብ ያጀማ አንድ ሰው መጥቶ ዝም ብሎ ስላለቃቀሰ ማመን የለባችሁ። ገባችሁ? ምክንያቱም በደንብ ጉዳዩ መጣራት አለበት። እሷ ደግሞ መታ መልስ ልሰጥ እንፈልጋለን።
ተረዳችሁ? ምክንያቱም እከክሽ ልከክሽ የሚለው የልመና ገንዘብ የልመና ነገር በጣም ነው እያስጠላ እየመጣ ያለው በጣም ማለት ነው። እና እህቶቼ ማለት ረጋ ብላችሁ ብታስቡበት በጣም ነው የሚገርም አነጋገሯ ማለት ነው። ወንድምየው ደፈረኝ፣ ከዛ በኋላ የራቆት ቪዲዮ ያዘብኝ፣ ከዛ በኋላ እያስፈራራኝ፣ ከዛ በኋላ እንደዚህ እያለኝ ምን ልታረጊ ሄድሽ? ምን ልታረጊ ሄድሽ? ከቤቱ ማን ሂጃለሽ እንዴ? አንዲት ፍቅረኛዬ ነው ብለሽ ካሰብሽው በኢስላም ሲጀምር ፍቅረኛ የሚባል ነገር የለም። እሺ ነው ብለሽ ካሰብሽ ደግሞ መሄድ አይጠበቅብሽም። ገባሽ? ምክንያቱም ከፈለገሽ ከወደደሽ ከቤተሰቦችሽ ጋር እንትን ብሎ ከዛ በኋላ እንትን ብላችሁ በቤተሰብ በምናምን ሆኖ ኦኬ በቤተሰብ ካገባሽ ምናምን በኋላ አንቺ ራስሽ ወደሽ ፈቅደሽ ፈልገሽ እንደገና በዚህ ወጥቶ እንደዚህ ደፍረው በዚህ ወጥቶ አንቺ ነሽ እስካሁን ቪዲዮሽን ገብቻየው እንዳለ የምታወሪው አንቺ ነሽ። ስለዚህ ይሄ ነገር እንዲጣራልን እንፈልጋለን። ያ ጀማ ለምን ካላችሁ በጣም ከጀርባው ብዙ አይነት ተንኮል አለ። በጣም ብዙ አይነት ተንኮል። ይሄ ነገር መረጃ ያስፈልገናል። ለምን ካላችሁ እንዴትስ ይሄ ነገር ታስቦበት ነው የሆነው? ለምንስ ሆነ? እንዴትስ ሆነ? በደንብ ማጣራት አለብን። ገባችሁ? በሁለተኛ ደረጃ ደግሞ ምን እንደሚያደርጉ ታውቃላችሁ? እኔ ያክል ፎሎወር አለኝ ልለምንብሽና ከዛ በኋላ እንደዚህ 300 400 ሺህ ብር ሰጥሻለሁ ትባላለሽ። ያቺ ደሃዋ እሺ ተላለሽ የኔ ቢጤ መጨረሻ ላይ ሿሿ ይሰራባታል ማለት ነው። መጨረሻ ላይ የሆነ ሃንግ ያረጓታል። መጨረሻ ምን ይሆናል? ልክ እንደዚህ ይሆናል ማለት ነው። ገባችሁ? አሁን ይሄ ሰውዬ አይኑ አያይም። ገባችሁ? ወደ ሶሻል ሚዲያ መጡት፣ ለመኑበት። ከዛ በኋላ እቺ ማን የምትባለው ሌባዋ ለእሷ ለራሷ 1.700 ሺህ ብር ወሰድሽ ተባለ። ለዚች አሁን ተደፈረሽ ለተባለችው 400 ሺህ ብር ሰጠቻት። በጥቅም ነው የተጣሉት። በጥቅም ገባችሁ? በጥቅም ማለት ነው የተጣሉት። ከዛ በኋላ ለአንደኛው 20 ሺህ ብር፣ ለአንደኛው 30 ሺህ ብር፣ ለአንደኛው 40 ሺህ ብር፣ ለአንደኛው 50 ሺህ ብር ሰጣ። መጨረሻ ላይ ለሰውየው የተወሰነ ፐርሰንት ሰጠችው። ከዛ በኋላ ምን አለችው? አፍህን ብትከፍት አፍህን እዘጋልሃለሁ አለችው። ገባችሁ? ከዛ በኋላ እችኛዋ ስላልተስማማች በተሰጠው ነገር አልተስማማችም። ለምን ካላችሁ የተለያየ ሆና ያቻ 1.700 ወሰድሽ እቻ 400 ሺህ ብር ሲሆን አነሰይ ብላ ሲጣሉ መጨረሻ ላይ ወስዳ ከቤቷ ነይ ብላት የወንድሟ ጓደኛ ናት አስደፈረቻት። አስደፍራ ራቁት ቪዲዮ ያዘችባት። ገባችሁ? ይሄ ነገር በደንብ ሊጣራ ግድ ይለዋል። ምክንያቱም ሁለታቸውም ቀርበው መነጋገር አለባቸው። እኛ እቺ መታ ቪዲዮ ስለሰራሽ ብቻ አናምናትም። ከዛችኛዋ ጋር ያለውም ነገር ምን እንደሆን ስለማናቅ። ገባችሁ? ምክንያቱም እዚህ ጋር በእስልምና ነው እየተነገደ ያለው። ለስሙ ሂጃብ ለብሰዋል። ማሻአላ ገብቼ እንዳለ ቪዲዮአቸውን አየሁ። ቪዲዮ በቃ ማሻአላ ሂጃብ ለብሰዋል፣ ደስ ይላሉ፣ ምን ይላሉ። ግን እነሱ በእስልምና ይሸቅላሉ። ስለዚህ እነዚህ እህቶች በትክክል ለህግ እንዲቀርቡ እንፈልጋለን። ምክንያቱም እችኛው መታ ስለተበጠረቀሽ ልናምናት አንችልም። ከጀርባዋ ምን ነበር? ለምንስ ምን ታስቦ ነው? ለምን ሆነ የሚባለው ነገር በደንብ ሊጣራ ይገባል። በሶስተኛ ደረጃ ደግሞ እንግዲህ ወንድማችን የተነገደብህ አብሽር፣ አላህ ለኸይሩ ነው። ግን አንተም ቢሆን የተነጋገርከው ነገር ካለ በደንብ ተናገር። ምክንያቱም እሺ ብለህ ተስማምተህ ከዛ በኋላ ወደ ፈቅደ ፈልገ ከሆነ ምንም እንትን የለውም። ምክንያቱም ተነጋግራችሁ ካልሆነ እቺ ልጅ እንደዚህ ልታረግቻለሽ ወይም እንዴት ነው እኔ አላቅም። እና ይሄ ነገር በደንብ መጣራት አለበት ውዶቼ። ገባችሁ? ለምን አንድ ነገር ብቻ ይዘን እንትን ማለት የለብንም። አንድ የሆነ ፓርት ይዘን ማሽቃበጥ የለብንም። ለምን አብረው ሲበሉ፣ አብረው ቪዲዮ ሲሰሩ፣ አብረው ሲያሽቃብጡ ነበረ። ገባችሁ? አሁን ለምን ተጣሉ? ለምን ተጣሉ? እንዴትስ ተጣሉ? ለምንስ ይህ ነገር ሆነ? በደንብ መታሰብ አለበት። እና የኢትዮጵያ ቅልቦች በሶሻል ሚዲያ ላይ አጭበርባሪዎች ላይ እሰራለሁ ብለህ ነበር። እሰራለሁ ችግር የለም ብለህ ነበር። ምን ነው አሁን ዝም አልክ? እነዚህ ሌቦች እንደምንም ብለህ ይዘህ ለህግ እንድታቀርብልን እንፈልጋለን። አለቀ ደቀቀ። ምክንያቱም በኢትዮጵያ ደሃዎች እንደዚህ የሚቀለድባት ኢትዮጵያ የሚቀለድባት አገር እንዲኖረን አንፈልግም። ገባችሁ? ምክንያቱም የሚደረገው ሴራና ስራ በጣም ነው የሚደብረው። በጣም ማለት ነው። እና ይሄ ነገር
በደንብ ሆኖ በደንብ ህዝብ ተወያይቶበት እንድትሉ እንፈልጋለን። እና ለማንኛውም ወንድሜ ደግሞ ገንዘቤን ትስጠኝ ሐቄን ትስጠኝ ምናምን እያልክ ነበረ። አንተ ተስማምተህ እንደሆንስ በመጀመሪያ ካልተስማማ እንዴት እሷ ልታነሳብህ ቻለች? ያንተ አካውንት ከተፖሰተ እንዴት ነው ከሷ አካውንት የገባው? ስለዚህ ይሄ በደንብ ማለት የሆነ በቃ ቅልቦች ካላችሁ ሶሻል ሚዲያ ላይ እውነት የምታገለግሉ ከሆነ የኢትዮጵያ ህዝብ የሚያሳዝናችሁ ከሆነ ዲያስፖራው የሚያዋጣው ህዝብ ማለት ነው ይሄ ነገር እንዲጣራ እንፈልጋለን። በሁለተኛ ደረጃ ደግሞ በአሁኑ ሰዓት አሜሪካ፣ ካናዳ ምናምን ያላችሁ ዩሮፕ ያላችሁ ሰዎች ሶሻል ሚዲያ ላይ ቸገረን ብለው ሲመጡ እንዲያው ባታዋጡ ማለት ነው። በተለይ ለኢትዮጵያ ቲክታከሮች ባታዋጡ ምቾቴ ነው። ምክንያቱም ይሄው የባሰ ምንድነው ያበዛ ነው? ለማኝና ቀማኛ ነው ያበዛ ነው። ይሄ ነገር በትክክል ለተቸገሩትም እንዲደርሳቸው ሆኖ ቢረዱ ማለሽ ግን ለቲክታከር እየሰጠን ገንዘባችን በራሳችን ጊዜ ፋራና ሰገጤ ብለው የሚሰድቡን እነሱ ናቸው። ስለዚህ ይሄ ነገር በደንብ እንዲጣራ እንፈልጋለን። ይሄ የሚቀለድበት ጉዳይ አይደለም። ገባችሁ? የራቁት ቪዲዮ ማለት ቀልድ አይደለም። ሁለተኛ ደግሞ ሙስሊም ለሙስሊም ሆነው በዚህ ደረጃ የተደራረሱበትን ጉዳይ እንፈልጋለን። እንደዚህ ከሆነ ግን የአንድ ሰው ነፍስ ይጠፋል፣ እመኑኝ። ምክንያቱም ያቺ እያስፈራራቻት ነው፣ እቺ ደግሞ እየመጣች ቪዲዮ እየሰራች ነው። ገባችሁ? ምክንያቱም እኛ ከዚህኛው ሰምተን ነው እያወራን ያለ ነው። ያቺ ደግሞ መታ ቪዲዮ እንድትሰራ እንፈልጋለን፣ ወይም ደግሞ እንደዚህ ገስት ገብተው እንዲነጋገሩ እንፈልጋለን። ሶስቱ ሐቆ የተወሰደበት እቺ ተደፈርኩ ያለችው የራቁት ቪዲዮ የተያዘባት የተደፈረችው ልጅ እና ደግሞ ያቺ ደፋሪዋ ይህን ነገር እንትንላለን። ካልሆነ ግን ለጠበቃ ኢትዮጵያ ደውለን ሶስታችሁንም እናስቀፈድዳቸዋለን።